ትንቢተ ዮናስ ምዕራፍ 1 የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸውም ጩኸት ወደ ፊቴ ወጥቶአልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይሸሽ ዘንድ ተነሣ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባሕሩ ላይ ታላቅ ነፋስን አመጣ፣ በባሕሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባሕር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ ተኝቶም ያንኳርፍ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተህ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ሥራህ ምንድነው? ከወዴትስ መጣህ? ወዴትስ ትሄዳለህ? ሀገርህ የት ነው? ወገንህስ ምንድነው? አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ፣ ባሕሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደ ኮበለለ እርሱ ስለ ነገራቸው አውቀዋልና እጅግ ፈርተው ይህ ያደረግከው ምንድነው? አሉት። ባሕሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባሕሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግህ? አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባሕሩ ጣሉኝ፣ ባሕሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባሕሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድክ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባሕሩ ጣሉት። ባሕሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መሥዋዕት አቀረቡ፣ ስእለትንም ተሳሉ። ምዕራፍ 2 እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪው ሆድ ውስጥ ነበረ። ዮናስም በዓሣ አንበሪው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ በሲኦልም ሆድ ውስጥ የጩኸቴን ድምፅ ሰማኝ፣ ቃሌንም አዳመጥክ። ወደ ጥልቁ ወደ ባሕሩ ውስጥ ጣልከኝ፣ ፈሳሾችም ከበቡኝ። ማዕበልህና ሞገድህ ሁሉ በላዬ አለፉ። እኔም ከዐይንህ ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁን አልኩ። ውኃ እስከ ነፍሴ ድረስ ፈሰሰ፣ ጥልቁ ባሕር በዙሪያዬ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሠረት ወረደ። ከጥንት ጀምሮ መወርወሪያዎቿ ወደ ተዘጉ ምድር ወረድኩ። አቤቱ ፈጣሪዬ፣ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ።
ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስህ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል። እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የድኅነቴ አምላክ ሆይ የተሳልኩትን ለአንተ እከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ምዕራፍ 3 የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የነገርኩህንም የመጀመሪያውንም ስብከት ስበክላት አለው። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯም ዙሪያ በእግር የ3 ቀን መንገድ ያህል ነበረ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድም ላይ ተቀመጠ፣ በአዋጅም አስነገረ። በነነዌም ውስጥ የንጉሡንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራን፣ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውምም። ምዕራፍ 4 ዮናስም ፈጽሞ አዘነ፣ ተከዘም። ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የምትመልስ አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሠርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ። እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምሥራቅ ነፋስን አዘዘ። ዮናስንም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህች ቅል ታዝናለህን? አለው። እርሱም እስክሞት ድረስ እጅግ አዝኛለሁ አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል።
እኔስ ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው።